ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ከርማችኋል? ሁለት አጫጭር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ይህንን ሚዲያ ሰብስክራይብ በማድረግ የደውል ምልክቱንም በመጫን በቀጣይም ወቅታዊና አዳዲስ መረጃዎችን ከዚህ ሚዲያ ማግኘት ትችላሉ። አብራችሁን ቆዩ። በቅድሚያም የምታዳምጡት ውድ ተመልካቾቻችን የህዳሴ ግድብ ጉዳይ ለፕሬዝዳንት ትራምፕ ወሳኝ ርዕስ መሆኑን አማካሪያቸው ተናግረዋል። ይህንን ጉዳይ በሰፊው የምንመለከተው አንዱ መረጃችን ነው። በቀጣይ ወደ እናንተ የምናደርሰው መረጃ ደግሞ የማዳጋስካር ወታደራዊ መኮንኖች ስልጣን መቆጣጠራቸውን አስታወቁ። እነዚህን ሁለት መረጃዎች በዝርዝር የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማሳድ ብሎስ ተናገሩ። የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ ለሳዑዲ አልአረቢያ እንደተናገሩት ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። ታላቁ ህዳሴ ግድብ ከአባይ ወንዝ በምታገኘው የውሃ መጠን ላይ ተጽዕኖ ይኖረዋል በሚል ከሱዳን ጋር በመሆን በግድቡ ውሃ ሙሌትና አስተዳደር ላይ አስገዳጅ ስምምነት እንዲደረስ ስትጠይቅ የቆየችው ግብፅ በተደጋጋሚ በጉዳዩ ላይ አሜሪካ ጣልቃ እንድትገባ ስትጠይቅ ቆይታለች። ፕሬዝዳንት ትራምፕም በመጀመሪያው የስልጣን ዘመናቸው የሁለቱ ሀገራት ከፍተኛ ባለስልጣናትን በማቀራረብ ስምምነት ላይ እንዲደርሱ ከመምከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋጋሪ አስተያየት በመስጠት ይታወቃል። የፕሬዝዳንቱ አማካሪ የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑን ተናግረዋል። በመጀመሪያው የፕሬዝዳንትነት ዘመናቸው ፕሬዝዳንት ትራምፕ ከስምምነት እንዲደረስ ጥረት ማድረጋቸው ይታወቃል በማለት በሀገሪቱ መካከል ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰኑ ችግሮች ምክንያት መደናቀፉን አስታውሰዋል። በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋጀው ሰነድ ይፈረማል ተብሎ በሚጠበቅበት ወቅት ኢትዮጵያ የቀረበው ሰነድ ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ ከስምምነቱ ወጥታለች። በዚህም የተቆጡት ፕሬዝዳንት ትራምፕ ሀገራቸው ለኢትዮጵያ ትሰጥ ከነበረው ድጋፍ ወደ $500 ሚሊዮን የሚደርሰው እንዲቋረጥ አድርገው ነበር። የግድቡ ግንባታ ከተጀመረበት ጊዜ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ በሶስቱ ሀገራት ባለስልጣናት መካከል ከመቋጫ ያልደረሱ ድርድሮች ሲካሄድ እንደነበር ይታወሳል። የፕሬዝዳንት ትራምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢው በመምጣት ከኢትዮጵያ ከሱዳንና ከግብፅ ባለስልጣናት ጋር በተለያዩ ጉዳዮች ላይ ተወያይቶ ነበር። ብሎስ ሰኞ ዕለት ለአልአረቢያ ሁለቱ ሀገራት ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው በማለት አሁንም አሜሪካ በአዲስ አበባና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ ጠቅሰዋል። ብሎስ ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይ በቴክኒካዊ ነጥቦች ሁሉንም የሚያስማማ መፍትሄ ለማግኘት እየሰራን ነው ሲሉ ለአልአረቢያ ተናግረዋል። በህዳሴ ግድብ ምክንያት በኢትዮጵያ በሱዳንና በግብፅ መካከል የተከሰተውን ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለት መፍትሄውም ከዚሁ እውነታ በመነሳት መገኘት አለበት ብለዋል። ከ14 ዓመት በላይ በግንባታ ላይ የነበረውና ባለፈው ዓመት ማብቂያ ላይ ግንባታው ተጠናቆ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል የሚያመነጨው የአፍሪካ ትልቁ ግድብ ነው። በግብፁ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት እያደረጉ እንደሆነ በአልአረቢያ የተጠየቁት ብሎስ እንደ እግዚአብሔር ፍቃድ ሁለቱን መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራን ነው በማለት መልሰዋል። ጨምረውም እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉ ማንኛውንም ጥረት እንደምትደግፍም ገልጸዋል። የህዳሴው ግድብ ውዝግብ ለኢትዮጵያ፣ ለግብፅና ለሱዳን የሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልገዋል ብለዋል። የፕሬዝዳንት ትራምፕ ከፍተኛ አማካሪው ማሳድ ብሎስ ለሳዑዲ አልአረቢያ እንደተናገሩት በታላቁ ህዳሴ ግድብ ምክንያት በሀገሪቱ መካከል የተከሰተውን ውዝግብ ከፖለቲካዊ ይልቅ በቴክኒካዊ መንገድ ለመፍታት አሜሪካ ፍላጎት እንዳላት አመላክተዋል። የታላቁ ህዳሴ ግድብ ግንባታ በሚካሄድባቸው ዓመታት
በተደጋጋሚ በኢትዮጵያ ላይ ክስ በማቅረብ ጉዳዩን ለተባበሩት መንግስታት የጸጥታው ምክር ቤት፣ ለአፍሪካ ህብረትና ለአረብ ሊግ ያቀረበችው ግብፅ የግንባታውን መጠናቀቅ ተከትሎ ተመሳሳይ ክስ ለመንግስታቱ ድርጅት አቅርባለች። ከቀናት በፊት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከኢትዮጵያ ግድብ አንጻር የሀገራቸውን ብሔራዊ ጥቅምና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደሚወስዱ ተናግረው ነበር። ለዚህ የፕሬዝዳንቱ ንግግር ኢትዮጵያ በሰጠችው ምላሽ ግብፅ ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ ዘመቻ እያካሄደች እንደሆነና የአባይ ወንዝን በበላይነት ለመቆጣጠር እየሞከረች ነው በሚል የቀረበባትን ክስ አጣጥላለች። ኢትዮጵያ ከ4 ቢሊዮን ዶላር በላይ በማውጣት የገነባችው ግዙፉ ታላቁ የህዳሴ ግድብ የኤሌክትሪክ ኃይል ማመንጫ 74 ቢሊዮን ኪዩቢክ ሜትር ውሃን የመያዝ አቅም አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብፅ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል በሚል ስጋት ፈጥሮባታል። ግብፅ በአውሮፓውያኑ 1959 የተፈረመውንና አብዛኛውን የውሃውን ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስ እንደምትሻ ገልጻለች። በተጨማሪም የህዳሴ ግድብ የግብፅ የውሃ ደህንነት ላይ ስጋት እንደማይጥል በተደጋጋሚ ገልጻለች። በሌላ ዜና የማዳጋስካር ወታደራዊ መኮንኖች ስልጣን መቆጣጠራቸውን አስታወቁ። የማዳጋስካር ፕሬዝዳንት አንድሪ ራጅሊና ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውን ተከትሎ ወታደራዊ መኮንኖች ስልጣን መያዛቸውን አስታወቁ። ከቤተ መንግስት መግለጫ የሰጡት ኮሎኔል ማይክል ራንድሪናሪራ እንዳሉት ወታደራዊ መኮንኑ መንግስት ያቋቁማል፣ በቀጣይ 2 ዓመታት ውስጥ ምርጫ እንደሚካሄድም ገልጸዋል። ኮሎኔሉ የምርጫ ኮሚሽንን አግደዋል። ለሳምንታት በቀጠለው የወጣቶች ተቃውሞ ወደ ስልጣን የመጡት ወታደራዊ መኮንኖች ንቅናቄውን የጀመሩት ወጣቶች ስለሆኑ ፍላጎታቸውን እናሟላለን ብለዋል። ተቃዋሚዎችና ወታደሮች ፕሬዝዳንቱ ከስልጣን ገሸሽ በመደረጋቸው ደስታቸውን እየገለጹ ነው። በማዳጋስካር መዲና አንታናናሪቮ በሺዎች የሚቆጠሩ ሰልፈኞች ሰንደቅ ዓላማ ሲያውለበልቡ ታይተዋል። ፐርሶኔል አድሚኒስትሬቲቭ ኤንድ ቴክኒካል ኤንድ አድሚኒስትሬቲቭ ሰርቪስ ኮርፕስ የተባለው ወታደራዊ ክንፍ የማዳጋስካር ጠንካራው ሰራዊት ነው። የዚህ ወታደራዊ ክንፍ መሪ ኮሎኔል ማይክል ራንድሪናሪራ ስልጣኑን መረከባቸውን አስታውቀዋል። ይህ ወታደራዊ ክንፍ እስከ ቅርብ ጊዜ ድረስ የፕሬዝዳንቱ ደጋፊ ነበር። ከሰሞኑ ግን የወጣቶችን ተቃውሞ በመደገፍ ወደ ስልጣን መጥተዋል። ኮሎኔሉ መፈንቅለ መንግስት ተካሂዷል የሚለውን ባይቀበሉም የሀገሪቱ አዲስ መሪ ተብለው ተሰይመዋል። ፕሬዝዳንቱ ደህንነቱ የተጠበቀ ቦታ እንደሚገኙ ከመገለጹ በዘለለ የት እንዳሉ እስካሁን በይፋ አልታወቀም። የግድያ ሙከራ የተደረገባቸው ፕሬዝዳንቱ በፌስቡክ ባስተላለፉት መልእክት የወታደራዊ መኮንኖችና የፖለቲከኞች ቡድን እኔን ለመግደል አስረውኛል ብለዋል። ከግድያ ሙከራው በኋላ በፈረንሳይ ወታደራዊ አውሮፕላን ከሀገር እንደወጡ ያልተረጋገጡ ሪፖርቶች ይጠቁማሉ። አሜሪካ ሁሉም ወገኖች ሕገ መንግስቱን በመከተል ሰላማዊ አማራጭ ይፈልጉ ስትል አሳስባለች። ኮሎኔል ማይክል ራንድሪናሪራ ከቢቢሲ ጋር ባደረጉት ቃለ ምልልስ ማዳጋስካር ፕሬዝዳንት ስለሌላት ቀውስ ውስጥ ናት ብለዋል። ከ2 ሳምንታት በፊት የውሃና መብራት መቆራረጥን በመቃወም አደባባይ የወጡት ወጣቶች ተቃውሞውን አቀጣጥለው ገፍተውበታል። ስራ አጥነት፣ ሙስናና የኑሮ ውድነት ዋነኛ የተቃውሞ ማጠንጠኛ ናቸው። ሰልፈኞች ከጸጥታ ኃይሎች ጋር ተጋጭተው ቢያንስ 22 ሰዎች ሲገደሉ 100 የሚደርሱ እንደተጎዱ የመንግስታቱ ድርጅት ገልጸዋል። የማዳጋስካር መንግስት የተገለጸው ቁጥር ሐሰተኛ ነው ሲል አስተባብለዋል። ነጋዴና ዲጄ የነበሩት የማዳጋስካር ፕሬዝዳንት አንድሪ ራጃሊና በአንድ ወቅት የአገሪቱ ተስፋ ተደርገው ይታዩ ነበር። በ34 ዓመታቸው ስልጣን ሲይዙ የአፍሪካ ወጣቱ መሪ ተብለውም ነበር። ለ4 ዓመታት አገሪቱን ከመሩ በኋላ
እንደ አውሮፓውያኑ አቆጣጠር በ2018 በድጋሚ ወደ ስልጣን ተመልሰዋል። ለወዳጅ ዘመዶቻቸው ስልጣን በመስጠትና በሙስና የሚከሰሱት ፕሬዝዳንቱ ከወጣቶች ጠንካራ ተቃውሞ ገጥሟቸዋል። የወጣቶች የአደባባይ ተቃውሞ ሳይባባስ በፊት ፕሬዝዳንቱ መንግስታቸውን በትነዋል። የራሳቸውን ፓርቲ አባላት ጨምሮ የህዝብ ተወካዮች ፕሬዝዳንቱ እንዲከሰሱ ድምፅ ሰጥተዋል። የአፍሪካ ህብረት የወታደራዊ መኮንኖች ጣልቃ ገብነት እንደማያስፈልግ በመጥቀስ ህገ መንግስታዊ ያልሆነ የመንግስት ለውጥ እንደማይቀበል አስታውቀዋል። ከመደጋስካር 30 ሚሊዮን ህዝብ 75 በመቶ የሚሆነው ከድህነት ወለል በታች እንደሚኖር የዓለም ባንክ መረጃ ያመላክታል። ውድ ተመልካቾች ለሰዓቱ ይዤላችሁ የመጣሁት ሁለት መረጃ በዚሁ አጠናቅቃለሁ። በቀጣይ አዳዲስና ወቅታዊ መረጃዎችን ይዤ ወደ እናንተ የምመለስ ይሆናል። በያላችሁበት የዓለም ዳር ሰላሙን ሁሉ እመኝላችኋለሁ። መልካም ቆይታ